ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታም አስፋና ታምሩገላን ባለንበት ሰዓት አቆጣጠር የዛሬ ጥቅምት 20 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተቀናጀ ወታደራዊ እንቅስቃሴና የሌሊት ኦፕሬሽኖች፣ የኦርቶዶክስ ቅሬታ፣ ጦርነቱና የአማራ ተማሪዎች፣ የሩሲውን ጭፍጨፋ ወንጌላውያን ካውንስል መቃወም፣ አየር መንገዱ፣ የፖለቲካ እስረኞቹና የካንጋሮ ችሎት አፈና፣ ፕሬዝዳንት ኢሳያስና አልሲሲ፣ ትራምፕና ኒውክሌር የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነው። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ህዝብ በተናበበና በተቀናጀ መንገድ ማክሰኝት ከተማ ዘልቆ መግባት የወሰደው ወታደራዊ እርምጃ ተከትሎ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ህዝብ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆኑት ጎንደር በጋሻው ክፍለ ጦርና ጥቁር አንበሳ ክፍለ ጦር አህዶች እንዲሁም ከአፋድ ጎንደር ጠቅላይ ግዛት ህዝብ በአርበኛ ታርቆ ከበደ የሚመራው አህድ በጋራ በመሆን በምዕራብ በለሳና አቤና ድርቅ አልደታ በተባሉ አካባቢዎች የብልጽግና ስልጣን አስጠባቂ ወራሪ ሰራዊት ላይ የተቀናጀና የተናበበ ጥቃት ፈጽመው ድል መቀዳጀታቸውን ወደ ማክሰኝት ከተማ ዘልቀው በመግባት ጠላት ላይ የተጠና እርምጃ በመውሰድ ከፍተኛ ሰብአዊና ቁሳዊ ኪሳራ በማስከተል ድል መቀዳጀታቸውን ዛሬ ጥቅምት 30 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል አፋብኃ ባወጣው መረጃ አስታወቀ። ለዛሬ ጥቅምት 20 ንጋት ከሌሊቱ 10 ሰዓት ጀምሮ ጥቁር አንበሳ ክፍለ ጦር አህዶችና አፋድ ጎንደር ጠቅላይ ግዛት እዝ አጼዎቹ ክፍለ ጦር ወደ ማክሰኝት ከተማ በሶስት አቅጣጫ በተጠናና በተናበበ መንገድ ዘልቀው በመግባት የአብይ አገዛዝ ስልጣን አስጠባቂ ወራሪ ኃይል ላይ የሰነዘሩትን ጥቃት ተከትሎ መውጫ መግቢያ በማሳጣት ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን መረጃው ገልጿል። ለሰዓታት ያህል ከተማዋን በቁጥጥር ስር አድርገው የቆዩ ሲሆን የከተማ ባንዳ ሚሊሻና የስርዓቱ አገልጋይ ካቢኖች እግራቸው ወደ አመራቸው በተለያዩ አቅጣጫዎች ለመፈርጠጥ መገደዳቸውን ጠላት ያላሰበው ጉዳት ማስተናገዱን የጠቀሰው መረጃ በሌላ ግንባር የዳግማዊ ቴዎድሮስ 5ኛ ኮር አካሎች ከፍተኛ ቁጥር ያለው የጠላት ኃይል ሰፍሮ በሚገኝባቸው አምባ ጊዮርጊስና አዲስ ዘመን ከተማ ላይ ከትላንት ጀምሮ እየወሰዱት ያለው ወታደራዊ እርምጃ ተጠናክሮ መቀጠሉን አስታውቋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ የህዝብ ግንኙነት ኃላፊ አርበኛ ዶክተር አብደላ እድሪስ በቀጠና የነበሩ ወታደራዊ እንቅስቃሴዎችን አስታኮ ዛሬ ጥቅምት 20 ቀን 2018 ተጨማሪ ማብራሪያ ሰጥተዋል። እንግዲህ ትናንትናና ከትናንት ወዲያ ሲካሄድ የነበረው 3ኛ ቀኑን ዛሬ ያስቆጠረው ማለት ነው። በምዕራብ ጎንደር ቋራ ወረዳ ትንቅንቅ እየተደረገ ይገኛል። በዛም እንግዲህ ከፍተኛ የሆነ ድል ተገኝቷል። ይሄም ያገዛዙ የሰራዊት አባላት እንደ ቅጠል እየረገፉ ያሉበት ሁኔታ አለ። በተለይም በደላጎ በሻውራና አጸደ ማርያም ከፍተኛ ትንቅንቅ ሲደረግ ነው የዋለው። እስካሁን ደቂቃ ሰዓት ድረስ ትንቅንቁ እንደቀጠለ እንደሆነ ነው ለማወቅ የተቻለው። እንዲሁ በተመሳሳይ በዛሬው ዕለት ከጠዋቱ 4 ሰዓት ጀምሮ ከጓላ በቅርብ ርቀት በምትገኝ አንዲት ቦታ ዳግማዊ ቴዎድሮስ 5ኛ ኮር ንስር በለሳ ቅጣው እጅጉ ክፍለ ጦር ተክለ ሃይማኖት ብርጌድ ድንገተኛ የሆነ ጥቃት በመሰንዘር በጠላት ላይ ከፍተኛ የሆነ ጉዳት አድርሷል። በተደረገውም ትንቅንቅ በርካታ የጠላት ኃይል የተደመሰሰ ሲሆን በቁጥር ለመግለጽ ያክል 11 የሚሆኑት ሞት ሲሆኑ 7 የሚሆኑት ቁስለኛ የሆኑበት ሁኔታ አለ ማለት ነው። እንግዲህ በዛሬው ዕለት በዚህ ቀጠና ከፍተኛ የሆነ ትንቅንቅ ተደርጎ ከፍተኛ የሆነ ድል ተገኝቷል ማለት ነው። ሌላው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝን እናገኛለን። እንግዲህ ከሰሞኑ የአማራ ፋኖ ብሔራዊ ኃይል ወይም አፋብኃ ባወረደው የአደረጃጀት መመሪያ መሰረት በተለይም የ201ኛ ኮር የተመሰረተ ሲሆን በተጨማሪም የ74ኛ ክፍለ ጦርም ምስረታውን በድል አጠናቋል። በምስረቃ ስነ ስርዓቱ ላይ 5 ሻለቆችን ያካተተው ይሄው ክፍለ ጦር በዛሬው ዕለት እንደተጠናቀቀ ነው ለማወቅ የተቻለው። በምስረታ ሂደቱ ላይም አርበኛ ማርሸት ፀሐዩ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ የህዝብ ግንኙነት መምሪያ ኃላፊን ጨምሮ በርካታ አመራሮች በተገኙበት ምስረታውን እንዳጠናቀቀ ነው ማለት ነው የሚያሳየው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በኦሮሚያ ብሔራዊ ክልል መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሁልቆም ዋቢ ወረዳዎች ውስጥ በሚገኙ የቤተክርስቲያኒቱ እምነት ተከታዮች ላይ በተከታታይ በደረሰው ግድያም ተቃውሞውን ገለጸ። ቅዱስ ሲኖዶሱ ባወጣው መግለጫ ባለፈው ጥቅምት 14 እና ለ15 ቀን 2018 ዓ.ም በጉና መርቲ ወረዳዎች 17 ክርስቲያኖችም ጥቅምት 17 ለ18
ቀን 2018 በሸርካ ወረዳም 3 ክርስቲያኖች እንደዚሁም ጥቅምት 18 ለ19 ቀን 2018 ዓ.ም በሆንቆ ዋቢ ወረዳ 5 ክርስቲያን በድምሩ በጥቅምት ወር 2018 ዓ.ም 25 ኦርቶዶክሳውያን ወገኖችን አገራቸውን ምድራቸውን ብለው በሰላም በተኙበትም በድንገት ማንነታቸው ባልታወቁ በተባሉም ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን ጠቅሶም የምስራቅ አርሲ ሀገረ ስብከት ጽፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ ተመለከተው በከባድና በጥልቅ ሐዘን ነው ብሎታል። በመሆኑም በምስራቅ አርሲ ሀገረ ስብከት እንደዚሁም አይነትም አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ መብትን ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋም ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶችን የሚያጠፋም ክብረነክም ሊወገዝ የሚገባው ኢስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል ብሏል። በመሆኑም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላትም ይህንን ኢሰብአዊ የሆነ ተግባር በጽኑ በማውገዝና በህገ መንግስቱ የተረጋገጠውን የዜጎች በህይወት የመኖር የእምነት ነጻነት መብትን እንዲያስከብሩልንና ይህንን አስነዋሪ ድርጊት የፈጸሙትንም ህገወጥም ግለሰቦችም ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪ በቀጣይ እንዲህ አይነቱ ህገወጥም ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ሲል ቅዱስ ሲኖዶሱ መንፈሳዊ ጥሪውን አስተላልፏል። በመጨረሻም በደረሰው ጉዳት የሰማውን ከፍተኛ ሐዘን በድጋሚ እየገለጸ ለሟች ቤተሰቦች ለመላው ኢትዮጵያን መጽናናትን በመመኘት በግፍዮታቸው ላጡት ወገኖችም እግዚአብሔር አምላክም ዕረፍተ ነፍስም እንዲያድላቸው ቅድስት ቤተክርስቲያን ትጸልያለችም ሲል ሲኖዶሱ መግለጫውን ቋይቷል። በጥቂት አባላት የከተማ ኦፕሬሽን በጠላት ላይ ጉዳት በማድረስ ባንዶችን መደምሰስና ማቁሰሉን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ህዝብ ግንኙነት መምሪያ አስታወቀ። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ሻምበል መማር ጌትነት ሻለቃ አባላት ምዕራዊ ከተማ ላይ በተጠና መንገድ ድንገተኛ ጥቃት ከተማ ውስጥ በመሸጉ ባንዳዎች ላይ በመሰንዘር ድል መቀዳጀቱን አስታወቀ። ከትላንት ጀምሮ እስከ ዛሬ ጥቅምት 20 ቀን 2018 ዓ.ም እያንዳንዱን የባንዶች እንቅስቃሴ በጥልቅ ክትትል ሲያደርጉ የቆዩት የመማር ጌትነት ሻለቃ አባላት መካከል ተልዕኮ የተሰጣቸው አባላት በተጠና መንገድ ያደረጉትን ድንገተኛ ኦፕሬሽን ተከትሎ 5 ባንዳዎች ሲደመሰሱ ከ7 በላይ ሙትና ቁስለኛ በማድረግ 5 የጦር መሳሪያ ማርከው ተልዕኳቸውን በብቃት መወጣታቸው ተገልጿል። በተደጋጋሚ በከተማ ልዩ ኦፕሬሽን በመስራት የሚታወቁት የመማር ጌትነት ሻለቃ አባላት በባንዳ ሚሊሻዎች ላይ ባደረሱት ከፍተኛ ጉዳት በጠላት ሰፈር ፍርሃትና አለመረጋጋት የእርስ በርስ አለመተማመን መፍጠራቸውን የዓይን እማኞችን መሰረት አድርጎ የአፋብኃ ቴዎድሮስ ህዝብ ግንኙነት መምሪያ ዛሬ ጥቅምት 20 ቀን 2018 ማምሻውን ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በተመሳሳይ አበራ ሙጬ ሻለቃ በድንገተኛ የደፈጣ ጥቃት በመፈጸም ጠላትን ያልጠበቀውን ጉዳት እንዲያስተናግድ ማድረጋቸውን ከመራዊ ወደ አጣሪ ሬሽን ለማድረስ የተንቀሳቀሰው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ላይ የተሰነዘረውን ድንገተኛ የደፈጣ ጥቃት ተከትሎ 2 ሙትና 9 ቁስለኛ ማድረግ መቻላቸውን የጠላት ኃይል በፋኖ የደረሰበትን ድንገተኛ ጥቃት ተከትሎ በአካባቢው ያሉ ነዋሪዎችን ፋኖ እንዳለ ለምን አልነገራችሁን በማለት 2 ንጹሃን ከቤታቸው አውጥተው አፍነው መውሰዳቸውን ይሄው መረጃ ጠቅሷል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል ቴዎድሮስ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ በቀጠናው ከተውጣጡ መምህራን፣ ርዕሳነ መምህራንና ሱፐርቫይዘሮች ጋር ስኬታማ ውይይት ማድረጉ ታውቋል። በወቅታዊ ፖለቲካ አሰላለፍ የፋኖ ወቅታዊ ትግል ቁመናና በምሁራዊ አበርክቶ ዙሪያ ጥልቅ ውይይት ማድረግ መቻሉን የአማራ ህዝብ ከገጠመው ስርዓታዊ መጥፋት አደጋ ለመዳን የምሁራን ሚና ምን መምሰል እንዳለበት ጭምር የክፍለ ጦር አመራሮች በተገኙበት ጥልቅ ውይይት ማካሄዱን የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ አንደኛ ክፍለ ጦር ታደሰ ሙሉነ ብርጌድ አስታውቋል። አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ በክልሉ እየደረሰ ያለው ቀውስ ምን ይመስላል የሚለውን አንዱ የመወያያ አጀንዳ ሲሆን ተሳታፊዎችን በጸጥታ ችግር ምክንያት እንደልብ ተንቀሳቅሰው መስራት ባለመቻላቸው ለበርካታ ችግር መዳረጋቸውን መጥቀሳቸው ተገልጿል። ከአማራ ተፈጥሮ አማራን ሊያጠፋ ከመጣ አረመኔ ስርዓት ጋር ተባባሪ መሆን ታሪክ ይቅር የማይለው ተግባር እየሰራችሁ ያላችሁ አካላት በተናጠል ከመጥፋት ሁሉም አማራ አንድ ሆኖ መታገል እንደሚጠበቅበት የመድረኩ አወያዮች የገለጹ ሲሆን ተስፋ የቆረጠው ስርዓት ወደ ተራ ሽፍትነትና አሸባሪነት እየተቀየረ መሆኑን ሰሞኑን የሰራቸውን ዓለም አቀፍ ሕግን የጣሱ የጦር ወንጀሎችን ማየት በቂ ነው በማለት አማራ የተነፈገውን የመኖር መብት ለማስከበር ፋኖ ነፍጥ አንስቶ ጫካ በመግባት ለነጻነቱ እየተዋደቀ እንደሚገኝም በውይይቱ ወቅት መነሳቱ ተገልጿል። የአማራ ህዝብ ለበርካታ ዓመታት የልማት ተጠቃሚ እንዳይሆን በገዛ አገሩ
ባይተዋር እንዲሆን ተደርጎ ስርዓት ሰርቶ እንዳይኖር ተምሮ እንዳይቀጠር ሀብት እንዳያፈራ ከቦታ ቦታ የመንቀሳቀስ መብቱ ተገድቦ በየቦታው ሲፈናቀልና በጅምላ ሲጨፈጨፍ መኖሩ ፀሐይ የሞቀው ሀቅ መሆኑን የብርጌዱ አመራሮች በውይይቱ ወቅት ያነሱ ሲሆን የአብይ አህመድ ስርዓት መዋቅራዊ በሆነ መልኩ የክልሉን ሀብት እያወደመ ሲሆን ከዚህ የጥቃት ኢላማው መካከል አንዱ ዋናው የትምህርት ስርዓቱ መሆኑን ጭምር በውይይቱ መነሳቱ ታውቋል። መምህርነት የሁሉ ነገር መጀመሪያ የሙያዎች ሁሉ ቁንጮ መሆኑን በማስታወስ በአነስተኛ ደሞዝ ቤተሰቡን እየመራ ትውልድን የሚቀርጸው መምህር በፖለቲካ ሰበብ በአገዛዙ በርካታ ችግሮችን እያስተናገደ መሆኑን ከመምህራን የተነሱ ውይይቶችን መሰረት አድርጎ አስተያየት መንሸራሽሩም ተገልጿል። የትምህርት ስራ ቢጀመር በድርጅታችሁ ላይ የሚያመጣው ተጽዕኖ ምንድነው? በምን መልኩ ማገዝ እንችላለን? ለቀጣይ የኛ መብትስ እስከምን ድረስ ነው? የሚሉና የተለያዩ ጥያቄዎችን ጭምር መምህራን አንስተው ውይይት መደረጉን አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ባወጣው በዚሁ መረጃ አስታውቋል። አገዛዙ ዛሬም ድረስ በርካታ ትምህርት ቤቶችን የጦር ካምፕ አድርጎ በአማራ ክልል እየተጠቀመ ሲሆን የድሮና የከባድ መሳሪያ የጥቃት ኢላማ ያደረጋቸውም በርካታ ትምህርት ቤቶች ከጥቅም ውጪ መሆናቸውን ደጋግመን መዘገባችን አይዘነጋም። በአማራ ክልል ምስራቅ ጎጃም ዞን ውስጥ ነዋሪ የሆነችው የሁለተኛ ደረጃ ትምህርቷን እየተከታተለች የነበረው እናትም ከምትኖርበትና ከምትገኝበት አነስተኛ መንደር በእግር የ2 ሰዓት መንገድ መጓዝ ይጠበቅባት ነበር። ይህም ያላማረራትም እናት በዚያ ሁኔታም አልፋ 8ኛ ክፍል የተሻገረች ቢሆንም አሁን ላይ ግን ከቤትም ከዋለችም 3ኛ ዓመቷን አስመዝግባለች። እያደር ይሻል ይሆን በሚል ተስፋም ወደ ትምህርቷ የምትመለስበትን ጊዜ በጉጉት ብትጠብቅም ጭራሹ እየተባባሰም እንደመጣ የምትናገረው እናትም በዚህ ምክንያት ለትምህርቷም ቅድሚያ በመስጠትም ገፍታው የነበረውን ጋብቻ ያለ እድሜዋ ቢሆንም እየተመኘችው እንደሆነ ለመገናኛ ብዙሃን ገልጻለች። ታዲያም ካልተማርኩ ምን ሰራለው? ምንስ መላ አለው? ሁሉም ተስፋ አስቆራጭም ጨለማ ሆኗል ስትል ሐዘኗን ገልጻለች። ይህ የእርሷ ዕጣ ብቻም ሳይሆን ታናሾቿ ምንም እንኳን በአቅራቢያቸው ትምህርት ቤት ቢኖርም ደጁን ከረገጡም 3 ዓመታቸው መሆኑንም ይናገራሉ። ደብተርና ብዕራቸውም ትተው ከብትም ሲጠብቁ የሚውሉትም ጨቅላ ህፃናቶቹ በአካባቢው በድንገትም የሚከሰተው ጦርነትም የህፃናት ነፍሳቸውን ያሸበረው ሲሆን በሰማይ ላይ የሚበር ነገር ሁሉ የሚጣልባቸው አንዳች ነገር ያለም ይመስላቸዋል። በመንግስት ውትወታም በአቅራቢያቸው ያለው ትምህርት ቤትም ተከፍቶ መምህራን በግዳጅም እንዲያስተምሩ ቢደረግም ተማሪዎቹ ወደ ትምህርት ቤት ለመሄድ ወላጆቻቸውም ልጆቻቸውን ወደ ትምህርት ገበታ ለመመለስም አልደፈሩም ወይም አልፈቀዱም። እናት እንደምትለው ትምህርት ቤቶችም አጠገብ ወታደሮች የሰፈሩ ሲሆን ህፃናት ይማሩ የሚባለው እዚህ ወታደሮች በሰፈሩበት አጠገብ ነው። ወደ ከተማ ሄደን እንዳንማር እዚያም ሰላም የለም የሚባለው የሰዎች መታገትም ስንሰማም እንፈራለን እንሰጋለንም ብላለች። እናትን ጨምሮ የ4 ልጆች እናት የሆኑትም አንቺ አሉ ወታደሮች መሳሪያ ይዘው በተጠጉበትም ትምህርት ቤትም ህፃናት መንፈሳቸው ሳይረበሽም እንዴት ደርሰው ይመጣሉም ሲሉም ይጠይቃሉ። በድንገት የሚከሰተው ጦርነትና ግጭትም አለማስተማመኑንም ይናገራሉ። በአንድ ወቅትም ያጋጠማቸውን ክስተትም ሲያስታውሱም ልጆቻችን ትምህርት ቤት ልከን ወዲያውኑ ግን ድንገትም ጦርነት ተከሰተም ልጆችም ወደ እናታቸው እናቶችም ወደ ልጆቻቸው መሮጥን ተያዝን ሁላችንም መንገድ ላይ ልንቀር ነበርም ሲሉ ሐዘናቸውን አጋርተዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ አንድ መምህር በበኩላቸው በአማራ ክልል በተለይ ጦርነቶች በበረታባቸው አካባቢዎችም ትምህርት ከተቋረጠም 3ኛ ዓመቱን መያዙን ገልጸው በዚህ ምክንያት ህፃናትና ታዳጊዎች ለጉልበትም ብዝበዛም ለአለዕድሜ ጋብቻም ለወሲባዊ ብዝበዛም ተዳርገዋልም ብለዋል። መምህሩም አስተያየታቸውንም ሲያክሉ በተለይ የሁለተኛ ደረጃ ትምህርት ቤት ተማሪዎች የወታደሮችና የታጣቂዎች ሚስትም የሆኑ እንዲሁም ወደ ከተማ በመሄድም በወሲባዊ ንግድ ላይ የተሰማሩ መኖራቸውንም ገልጸዋል። ወንዶችም በበኩላቸው የሚንቀሳቀሰውን ታጣቂ ቡድን አሊያም የመንግስትን የጸጥታ ኃይልን ለመቀላቀል ተገደዱ እንደሆነም ገልጸዋል። የክልሉ ትምህርት ቢሮ ባለፈው መስከረም ባወጣው መረጃ በ2018 ዓ.ም 7.4 ሚሊዮን ተማሪዎችን ለመመዝገብ ቢያቅድም ተመዝግበው ትምህርታቸውን የተከታተሉ ያሉት 3.48 ሚሊዮን ተማሪዎች ብቻ መሆናቸውን መግለጻችን ወይ መዘገባችን ይታወሳል። ዞብላምባ ክፍለ ጦር 5ኛ ሻለቃ ከአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ጋር ደላንታና ጋሼና መካከል ከባድ ትንቅንቅ በማድረግ በጠላት ላይ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥቅምት 20 ቀን 2018 ዓ.ም ዞብላምባ ክፍለ ጦር 5ኛ ሻለቃ ከፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት ጋር ደላንታና ጋሼና መካከል ከባድ ትንቅንቅ አድርጎ በጠላት ላይ ከፍተኛ ኪሳራ አድርሶ ድል መቀዳጀቱን አስታወቀ። ዛሬ ጥቅምት 20 ቀን 2018 ከደላንታ
ከደላንታ ወደ ጋሸና ኃይል ለመጨመርና ለማጠናከር ሲጓዝ የነበረው የአብይ አገዛዝ ወራሪ ስልጣን አስጠባቂ ኃይል በዞብላምባ ክፍለ ጦር 5ኛ ሻለቃ የተሰነዘረበትን ድንገተኛ ጥቃት ተከትሎ ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ይኸው መረጃ ጠቅሷል። ወራሪው አብይ አገዛዝ ስልጣን አስጠባቂ ጦር በመካናይዝድ ጭምር በመታገዝ ከ6 ሰዓት ያላነሰ ፊት ለፊት ከባድ ውጊያ ቢከፍትም ዞብላምባ ክፍለ ጦር 5ኛ ሻለቃ በተቀናጀና በተናበበ መንገድ የጠላት እንዳይናበብ በማድረግ በቆረጣ ጭምር በማጥቃት ያላሰበውን ጉዳት ማስተናገዱን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ አገዛዙ ትምህርት ቤት ላይ ያነጣጠረ የሞርታር ጥቃት በደቡብ አማራ ቀጠና መፈጸሙን ጭምር በቀጠናዎቹ ያሉ ወታደራዊ እንቅስቃሴዎችን አስታኮ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው የህዝብ ግንኙነት ኃላፊ አርበኛ ዶክተር አብደላ አድሪስ ዛሬ ጥቅምት 20 ቀን 2018 ዓ.ም ተጨማሪ ማብራሪያ ሰጥቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና በዛሬው ዕለት ዞብላምባ ክፍለ ጦር 5ኛ ሻለቃ በደላንታና አካባቢ ከፍተኛ ትንቅንቅና እንዲሁ ደፈጣ የጣለ ሲሆን ከፍተኛ ድል የተገኘበት ነው። እንግዲህ የትንቅንቅ የተደረገው ትክክለኛ ቦታዋ በደላንታና በጋሸና መካከል በምትገኝ አንዲት ቦታ ላይ ነው ማለት ነው። ይሄም እንግዲህ ወደ ጋሸና ኃይል ከዚህ ከተጠቀሰው ቦታ ለማንቀሳቀስ ሲሞክር በዞብላምባ ክፍለ ጦር 5ኛ ሻለቃ በተወሰደበት ጥቃት ከፍተኛ ጉዳት በማስተናገዱ 107 እና መሰል ከፍተኛ ከባድ መሳሪያዎችን ሲተኩስ የዋለበት ሁኔታ አለ። ነገር ግን በወገን በኩል በተሰነዘረበት ጥቃት በርካታ ኃይሉን ሙትና ቁስለኛ የሆነበት ሁኔታ እንዳለ ነው ማረጋገጥ የተቻለው። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠናን ይመለከታል። በዛሬው ዕለት እንግዲህ በተለያዩ ቦታዎች የማህበረሰብ ውይይትና ሌሎች ወታደራዊ እንቅስቃሴዎች የተደረጉ ሲሆን በብዙ ቦታዎች በተለይም የህዝብና የሰራዊት ውይይት አመራሩም እንዲሁ ስልጠና የመስጠት ስራዎች ሲካሄዱ ውሏል። ከዚህ ጋር ተያይዞ በዋና እንደ ዜና ሆኖ ሊወሰድ የሚችለው በትናንትናው ዕለት ያገዛዙ ኃይል ከፍተኛ የሆነ የሞርታር ጥቃት በተቋማት ላይ የሰነዘረበት ሁኔታ አለ። ይህም እንግዲህ በተለምዶ ሰሜን ሸዋ ዞን አሳግርት ወረዳ ታሞ ቀበሌ ታሞ ትምህርት ቤት ላይ የሞርታር ጥቃት ሰንዝሯል ማለት ነው። ከተማዋ ላይ እቺ ቀበሌ አነስተኛ የገጠር ቀበሌ ሆና የከተማነት ባህሪ ያላት ቦታ ነች። እንግዲህ እንደሚታወሰው አፋባሃ በህዝብ መገልገያ መሰረታዊ ህዝብ መገልገያ ተቋማትን ክፍት ማድረጉ ይታወቃል። በተለይም የትምህርት ቤቶችን ክፍት በማድረግ ለአገልግሎት እንዲውሉ ካደረገ በኋላ በዛም የተበሳጨው አገዛዙ ከሰሞኑ ከጊናገር ዋና መቀመጫ የወረዳው ጊናገር ላይ ከዛ በአራቱም አቅጣጫ የተሽከርካሪ አገልግሎት ዝግ ካደረገ በኋላ በትናንትናው ዕለት እዚች ተባለችው ቦታ ላይ ተማሪዎች እየተማሩ ባሉበት ሁኔታ ወደ 6 ጊዜ የሚደርስ የሞርተር ጥቃት ሰንዝሮ የመማር ማስተማሩን ሂደት እንዳደናቀፈው ነው ማወቅ የተቻለው። አጋጣሚ እኔም በዛው በቅርብ ርቀት ላይ ስለነበርኩ ይሄን ነገር መታዘብ ችያለሁ። ከፍተኛ የሆነ የማህበረሰብ ስጋት ውስጥም እንደገቡ ነው። ምናልባትም የትምህርት ተቋማትን ከዚህ በፊት ለተወሰነ ጊዜ እንዲቆሙ ሲደረግ አስቻይ ሁኔታ የለም አገዛዙ የድሮና መሰል ድብደባዎች ስለሚያደርግ ትምህርት ተቋማት ለጊዜው ባሉበት ይቆያሉ የሚለውን በተለያየ ጊዜ በነበሩ አንዳንድ ከማህበረሰቡ ጋር ግንኙነት ክፍት እንዲሆኑ ቢደረግም አገዛዙ ግን በብስጭት በድሮን የደበደበበት ሁኔታ ነው ያለው በትናንትናው ዕለት ማለት ነው። በዛሬው ዕለት የመማር ማስተማሩ ሂደት እንደተስተጓጎለ ነው ማወቅ የተቻለው። እንግዲህ በተለይም የአማራ ፋኖ ብሔራዊ ኃይል እነዚህ ነገሮች አጥኖ ወደ ስራ እንዲገቡ ቢያደርግም ነገር ግን የየከፋ ከመጣ የሚገመተው ምንድነው በድጋሚ ለማጤን እንደሚገደድም ነው አንዳንድ ምልክቶች የሚያሳዩት። ምክንያቱም ህዝብ እያለቀ ትምህርት ተቋማት ላይ ህፃናት ላይ እንዲህ አይነት የድሮን ጥቃት የሚሰነዝር ከሆነ ሰው እንዲያልቅ መፍረድ ስለሚሆን ምናልባትም በቀጣይ የአፋብሃ ቁጭ ብሎ መክሮ የሆነ ነገር ላይ ወይም ደግሞ ጉዳዩን መልሶ እንደሚያጠን ይጠበቃል ማለት ነው። ለጊዜ ያለ መረጃ ዛሬ ነው። አመሰግናለሁ። አማራ በማንነቱና በሃይማኖቱ ሳቢያ ጥቃት ኢላማ መሆኑ ተከትሎ በሩሲ የተፈጸመው ጭፍጨፋ የዚሁ አካል በመሆኑ በማህበራዊ ሚዲያ በማልቀስ የሚመጣ ውጤት እንደሌለና አምርሮ መታገል ብቸኛው አማራጭ መሆኑን የፋኖ አመራር ገለጸ። በሩሲ በኦርቶዶክሳውያን ላይ የተፈጸመውን ጭፍጨፋ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ድርጊቱን አውግዞ ሐዘኑን ገለጸ። የአብይ አህመድ ብልጽግና አማራና ኦርቶዶክስ ጠላቴ ነው ብሎ ፈርጆ ባገኘው አጋጣሚ ሁሉ እየጨፈጨፈ ይገኛል በማለት በዚህ ሳምንት በሩሲ በ3 ወረዳ እምነትን ምክንያት በማድረግ ክርስቲያን በመሆናቸው ብቻ ህፃናትን ሳይቀር እንደጨፈጨፈ ቤተክርስቲያን ማስታወቋን መሰረት በማድረግ ይህ ድርጊት ለተከታታይ 50 ዓመታት በአማራና በኦርቶዶክስ ላይ ተደርጓል። ጠላት አልሞ እየሰራ ነው። ማጽዳት ያለበትን በሃጫሉ ሞት ሰበብ በጀዋር ተከበብኩ ሰበብ ብቻ የሆነ ሰበብ እየፈለገ ማተብ ያሰሩትና አማራ የሆኑትን እያጸዳ ነው። ጥያቄው ይህ እየደረሰበት ያለው ማህበረሰብ ምን እያደረገ ነው የሚለው ጉዳይ አሳሳቢ ነው በማለት በሶሻል ሚዲያ ልመናም ሆነ ለቅሶ የሚመጣ ለውጥ እንደሌለ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና
ቴድሮስ ህዝብ ምክትል የህዝብ ግንኙነት ኃላፊ አስታወቀ። አርበኛ እስቲበል አለሙ ዘሪሁን እንዲህ አይነት ዘግናኝ ዘር ጨፍጫፊዎች ሲከሰቱ ሰው እያደረገ ያለው ፌስቡክ ላይ እየመጣ መጸለይ፣ ፌስቡክ ላይ ማልቀስ፣ ቲክቶክ ላይ ማላዘን ነው። በእውኑ ሶሻል ሚዲያ ልመናን መልሶ ፍርድ ሰጥቶ ያውቃሉ ሲል የጠየቀው የፋኖ አመራር የኢትዮጵያ ህዝብ ፍርድ አዋቂ ነው። ፍርድ የሚሰጥህ ግን በሶሻል ሚዲያ ሳይሆን ትክክለኛ ፈራጅ በወንበሩ ስታስቀምጥለት ነው ሲል ገልጿል። የነቁት ይህንን ስርዓት ለማስወገድ በአራቱም ማዕዘን ዋጋ እየከፈሉ ነው ያለው የፋኖ አመራር እየተፋለሙ ነው። በሰንበት ትምህርት ቤት መሰባበር፣ ማህበር ማደራጀት፣ ሲኖዶስ ማቋቋም ምዕመናንን ካልታደገ ምን ይሰራል? በአጼ ሱስንዮስ ዘመን ከደብረ ሊባኖስ ተነስተው ጎንደር ድረስ እየሄዱ ሰማዕትነትን የተቀበሉ መነኮሳት ምንኛ ብፁዕ ናቸው። የሃይማኖታቸው መደፈር መጥፋት አሳስቧቸው በስጋቸው መከራ የተቀበሉ ምንኛ የታደሉ ናቸው። የእኒያ ልጆች አባቶች መነኮሳት፣ አባቶች ጳጳሳት፣ ማህበራት፣ ሊቃውንት የት ናችሁ? በጎችን ተኩላ የነጠቀ ሲጨርሳቸው የእናንተ ድርሻ እስከምን ድረስ ነው? የክርስቲያን መሳደድ አንገብግቧቸው ከኢትዮጵያ የመን ናግራን ድረስ የዘመቱ የአጼ ካሌብ ልጆች አይደላችሁምን? ለሆዳችሁ ፈራችሁን? ለደሞዛችሁ ተጨነቃችሁን? ዓለምን ንቃችሁ ስጋን የሚገለውን ፈራችሁ? በማለት የሃይማኖት አባቶች ኃላፊነታቸውን አለመወጣታቸውን በጥያቄ አንስቷል። እንደ መጥምቀ ዮሐንስ ይህ አስፈሪ ስርዓት ይገለናል ብላችሁ ፈራችሁን? መጥምቆ ዮሐንስን የምትሰብኩን እናንተ አይደላችሁምን? የሊቅነት መገለጫ የአባትነት ልክ በቴሌቪዥን በዩቱብና በመድረክ በሰላም ጊዜ ማስተማር ነውን? ማስተማር ሆኖ ማሳየት መቼ ነው የምናየው? እንደ ዮሐንስ በሰይፍ እንደሚቆረጡ እያወቁ በአደባባይ የሚሞግቱ አባቶች የምናገኘው መቼ ነው ሲል ጠይቋል። ወጣቶቹስ የት ናችሁ? ዳንስ ቤት፣ መጠጥ ቤት፣ በየበረንዳው ቡና ቤት፣ ፑልና ጫት ቤት፣ ፊልምና ቲክቶክ ላይ ጃምቦና ረቅ ቤት፣ ሴት ጭንስር ቤትና ትዳርን ለማሸነፍ ገዳዮቻችን እግር ስር ለሙስና እስር ብር ይዘን የት ናችሁ? ከህልውና ከእምነትስ የሚበልጥ ነገር አለ? በመሬት ሀገርህን የሰማይ መግቢያ መቅደስን ሲደፈር የት ናችሁ? በማለት ትግሉን ያልተቀላቀሉ ወጣቶችን ጭምር ጠይቋል። እኛስ እንዳስተማራችሁን ግፈኛና ግፍን ተጸይፈን ለአማራ ህዝብ አንድያ ነፍሳችን ልንሰጥ ቆርጠን መፋለም ከጀመርን 2 ዓመት አለፈ። እልፍ ጀግኖችን ገብረን በ2 ሳምንት ሱሪውን አወልቀዋለሁ ያለውን ትዕቢተኛ ሳጥናኤል አብይ አህመድን ሱሪውን አስወልቀን እየገረፍነው እንገኛለን በማለት ቆርጦ እስካልታገሉ ድረስ ውጤት እንደማይመጣ ገልጿል። በሰብአዊነት ላይ አመፀን ይህንን ስርዓት በጋራ ነቅለን ለሁሉም ኢትዮጵያውያን የምትመች ሀገር በጋራ እንሰራ ዘንድ በጋራ እንታገል በማለት ፍትህ፣ እኩልነት፣ ነጻነት ያለው በእጃችን ነው ሲል ጥሪ አቅርቦ ለሰማዕታቱ አጸደ ገነት ያውርስልን በማለት የአፋብኃ ምዕራብ አማራ ቀጠና ቴድሮስ ህዝብ ምክትል የህዝብ ግንኙነት ኃላፊ በአሩሲ የተፈጸመውን ጭፍጨፋ አስታኮ አስተያየቱን አስፍሯል። ይህ እንዲህ እንዳለ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአሩሲ የተፈጸመውን ጭፍጨፋ አስታኮ የሐዘን መግለጫ አውጥቶ ድርጊቱን አውግዟል። ጥቅምት 17 ቀን 2018 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባወጣችው መግለጫ ምዕመናኖቿ ላይ በምዕራብ አርሲ ሀገረ ስብከት የተፈጸመው ግድያና ድብደባ አሳውቃለች በማለት ያስታወሰው የካውንስሉ መግለጫ ይህንን ኢሰብአዊ ድርጊት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በጽኑ ያወግዛል ብሏል። ቤተሰቦቻቸውን በሞት ላጡ፣ የአካል ጉዳት ለደረሰባቸውና በመንፈስ የተጎዱትን ሁሉ እግዚአብሔር መጽናናት እንዲሰጣቸው ከልብ እንመኛለን በማለት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዛሬ ባወጣው መግለጫ ድርጊቱን አውግዟል። ኢትዮጵያም ከሶማሌላንድ ራስ ገዝ ጋር የሚያገናኘው ዘመናዊ የመንገድም ትራንስፖርት አገልግሎት ስራ መጀመሩም ተገለጸ። የኢትዮጵያ አየር መንገድም በሶማሊያ መቃደሾ መንግስትን አልታዘዝም ማለቱም ቁጣም አስነሳ። በተባበሩት አረብ ኤሚሬቱ በዱባይ ወርልድ የሚተዳደረው የሶማሌላንዱ የበርበራው ጀበል አሊ ወደብ የየብስም አገልግሎት ተሻሽሎ ከበርበራ ወደብ ወደ ኢትዮጵያም የተዘረጋው ዘመናዊ የተሽከርካሪ መንገድም በአዲስ መልክ መጀመሩ የተገለጸ ሲሆን ይህ በዲፒ ወርልድ የሚተዳደረው የበርበራ ወደብ 90% በላይ የኢትዮጵያ የወጪና የገቢ ምርትና ሸቀጦችን በጅቡቲ ወደብ ላይ ጥገኛ ለሆነው የኢትዮጵያ አማራጭ ነው ተብሏል። በሌላ የትራንስፖርት ነክ ዜና የሶማሊላንድ ራስ ገዝ በቅርቡ ባወጣው መመሪያ ወደ ግዛቱ የሚገቡ የኢትዮጵያ አየር መንገድ ፍላይ ዱባይ አየር መንገድን ጨምሮ የማንኛውም አየር መንገዶችና ተጓዦች የአየር በረራ መግቢያ መውጫ ቪዛ ከመቃደሾ መንግስት መቀበላቸው ቀርቶ በሶማሊላንድ በኩል ይደረጋል ማለቱ ተከትሎ የኢትዮጵያ አየር መንገድ የሶማሊላንድ ራስ ገዝ መመሪያን በማክበሩ አንድ የሶማሊያ የቀድሞ ከፍተኛ ዲፕሎማትም ተቃውሟቸውን አሰምተዋል። በኬንያ የሶማሊያ አምባሳደር የነበሩት መሐመድ ኑር ታሪሳን ለሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በላኩት መልእክት የኢትዮጵያ አየር መንገድ የመቃደሾን መንግስትን ትዕዛዝ ወደ ጎን በማድረግ ተጓዦችም የኤሌክትሮኒክስ ቪዛቸውን ወይም ኢቪዛ በሃርጌሳ ሶማሊላንድ እንዲወስዱ በመፍቀዱ
አጠር ያለ እርምጃ ሊወሰድበት ይገባል። ምክንያቱም የኢትዮጵያ አየር መንገድ የሶማሊያ ሉዓላዊነትን በመፈታተኑ አየር መንገዱ ወደ ሶማሊያ የሚያደርገው በረራም ሊታገድ ይገባልም ሲሉ ጥሪ አቀርበዋል። የፍላይ ዱባይ አየር መንገድ ከሶማሊያ መቃደሾ መንግስት አሊያም ከሶማሌላንድ ራስ ገዝ የትኛውን መመሪያም እንደሚመርጥም ለጊዜው መወሰን የከበደው ሲሆን የሶማሊያ መንግስት እንዲሁ በኢትዮጵያ አየር መንገድ ላይ እርምጃ ለመውሰድ ወይም አለመውሰድ ገና ከውሳኔ አለመድረሱን የተለያዩ የሶማሊያ መገናኛ ብዙሃን ዘግበዋል። የምክር ቤት አባሉ የአሰብ ብሔራዊ አጀንዳ ጉዳይ በአግባቡና በህግ በዲፕሎማሲያዊ መንገድ ይታይ ማለታቸውን ተከትሎ አብይ አህመድ በፓርላማ ለማሸማቀቅ የሰጠውን አስተያየት መሰረት አድርጎ የገዢው ብልጽግና ፓርቲ የከፈቱባቸውን ዘመቻ የተቃውሞ ትችት ማቅረባቸው እንደ ፓርላማ አባል ኃላፊነታቸው መወጣት እንጂ በአንዳነት እንዳልሆነ ጠቅሰው ምላሽ ሰጡ። በማክሰኞ የፓርላማ ውሎ ያቀረቧቸውን ጥያቄዎች በሚሊዮን የሚቆጠሩ ኢትዮጵያውያንን ህይወት የሚመለከቱ መሰረታዊ ጉዳዮች መሆናቸውን ያስታወሱት የምክር ቤት አባሉ የቀድሞ የአብን ሊቀመንበር ዶክተር ደሳለኝ ጫኔ እኔ እንደ ህዝብ ተወካይና ተቃዋሚ ፖለቲከኛነቴ የመንግስትን ስራ መተቸትና ለህዝብ ጥቅም መቆም ስራዬም ግዴታዬም ጭምር ነው በማለት ከኤርትራ ጋር ተጨማሪ ጦርነቱ ስላለመግባት በዲፕሎማሲያዊ መንገድ የአሰብን ብሔራዊ ጥቅም ማስከበር የሚቻልበት ህጋዊ አሰራሮችን መከተል እንደሚገባ ያቀረቡትን ሀሳብ ተከትሎ የአብይ አገዛዝ የብልጽግና ፓርቲ ማህበራዊ ሚዲያ አፈቀላጤዎች በባንዳነት የከፈቱባቸውን ዘመቻ ምላሽ ሰጡ። የመመራባቸው ብቸኛ መርሆች የአማራ ህዝብ ህልውና የኢትዮጵያ ዘላቂ ብሔራዊ ጥቅሞች ናቸው። ከዚህ በመነሳት ማክሰኞ ዕለት በህዝብ ተወካዮች ምክር ቤት ባቀረብኳቸው ጥያቄዎች ላይ የገዢው ፓርቲ ማህበራዊ ሚዲያ ሰራዊትና ወዶ ገብ መሸጦ ተቃዋሚዎች ላቀረቡት 3 ክሶች ምላሽ እሰጣለሁ በማለት አንደኛው ክስ የአስመራ መንግስት ወኪል አገልጋይና ባንዳ የሚለው አብይ አህመድ በምክር ቤቱ እነሱ የሚናገሩት እዚህ እንደመጣ አልገባኝም በሚል ዶክተር ደሳለኝ ጫኔን ለማሸማቀቅ የሞከረበት በፕሬዝዳንት ኢሳያስ መኖሪያ ቤት ሳይቀር ቡና ቁርስ ለማስተናገድ ጠብር ግፍ ሲል የነበረው አብይ አህመድ ደጋፊዎች በምክር ቤት አባሉ ላይ በባንዳነት ለመክሰስ ሞራል የላቸውም በማለት የቀድሞ የአብን አመራሮች የነበሩና ከአብይ አገዛዝ ጋር የተለጠፉ ግለሰቦች ጭምር ላቀረቡባቸው ክስ በዝርዝር ምላሽ ሰጥተዋል። በማክሰኞ ለአብይ አህመድ ያቀረቡት ጥያቄ ዋና ዓላማ አጣዳፊ የውስጥ ችግሮች ከማስቀደም ይልቅ የባህር በር አጀንዳን በማስቀደም በውጭ ጉዳይ ላይ ትኩረት ማድረጉ ስልታዊ ስህተት መሆኑን ለማሳየት የሄዱበትን ርቀት አንስተው የአገሪቱ የፖለቲካ ጉልበት በመጀመሪያ የውስጥ ሰላም ግንባታ ላይ እንዲውል ማሳሰባቸውንም አስታውሰዋል። እግዚአብሔር ይመስገን በሙያየትም ዓለም ሄጄ ሰርቼ ኑሮዬን ማሸነፍ የሚችልበት የትምህርት ዝግጅትና የሥራ ልምድ አለኝ። በፖሊሲ አውጭነትና ከፍተኛ አመራርም በቂ ልምድ አለኝ። ስለዚህ ኑሮዬን ለመደጎም የየትኛውም አካል ቅጥረኛ የመሆን ግዴታ የለብኝም። ለጊዜው ግን እኔ የባህር ዳር ህዝብና የኢትዮጵያ ህዝብ ተወካይ እንደራሴ ነኝ። የምወክለውም የኢትዮጵያ ዘላቂ ጥቅም ብቻ ነው በማለት ምላሽ ሰጥተዋል። ኢትዮጵያ የባህር በር ማግኘቷን ትቃወማለች በሚል ከአገዛዙ ጋር ያደሩ ባንዳ የቀድሞ ጓዶቻቸውን ጨምሮ ለቀረበባቸውም ክስ ተቃውሞ ያለው የባህር በርን በተመለከተ በጉዳዩ አያያዝ ዘዴ ላይ ነው። መንግስት የባህር በርን እንደ ህልውና ጥያቄ በማቅረብ ሀገሪቱን ወደ ጦርነት አፋፍ እየመራ መሆኑን ተችቻለሁ። የኔ አቋም የባህር በር ጥያቄው በሰላማዊ በህጋዊ ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ መፈታት አለበት የሚል ነው በማለት ንግግራቸውን መልሰው በማስታወስ ለከሳሾቻቸው ምላሽ ሰጥተዋል። በአማራ ህዝብ ላይ የጦር ወንጀል የፈጸመ የትግራይ ኃይሎችን በፍትህ አደባባይ መቅረብ እንዳለባቸው በተደጋጋሚ እንደገለጽኩት ሁሉ በትግራይ በንጹሃን ተጋሮች ላይ በተፈጸመው የጦር ወንጀል ውስጥ የተሳተፈ ማንኛውም አካል በተመሳሳይ በፍርድ አደባባይ እንዲዳኝ መፈለጋቸውን ያስታወሱት ዶክተር ደሳለኝ ጫኔ ራስን የመከላከል የግዴታ ጦርነት ካልሆነ አባቱ የጦርነት ሰለባ የሆነ ወታደር ልጅ እንደመሆኔ ጦርነትን በየትኛው ምክንያት አልደግፍም በማለት የአብይ አገዛዝ የጦርነት ቅስቀሳን እንደማይደግፉ በግልጽ አስረድተዋል። ሁልጊዜ ትችት እንጂ አማራጭ የለህም በሚል ለተከፈተባቸው ዘመቻም በአግባቡ በተለያዩ ጉዳዮች ላይ በምክር ቤቱ ከዚህ ቀደም ሲያነሷቸው የነበሩ የህዝብ ችግሮችና መፍትሄ ያሏቸውን የጠቆሙባቸውን ጭምር ዘርዝረዋል። በገዢው ፓርቲ ላይ በማንኛውም ጊዜ የማቀርበው ትችቴ ለሀገርና ለህዝብ ጥቅም ቆሜ የምጠይቀው ህጋዊ የፖለቲካ ትችት እንጂ በቅጥረኝነት የመጣ አይደለም ያሉት ዶክተር ደሳለኝ ጫኔ የገዢው ፓርቲ ኃላፊነት የፖለቲካ ትችትን ባላዋቂዎች የብሔራዊ ክህደት ክስ ለማኮላሸት ከመሞከር ይልቅ ለቀረቡት ወሳኝ ጥያቄዎች አሳማኝና ተግባራዊ ምላሽ መስጠት እንደሚገባው የኔ የፖለቲካ ስርዓት ትኩረት ደግሞ በተረዳሁት ልክ የህዝቤን ህልውናና የኢትዮጵያን ዘላቂ ጥቅም ማስከበር ነው በማለት ለከሳሾቻቸው የገዢው ብልጽግና ፓርቲ ማህበራዊ ሚዲያ ፈቀላጤዎችና የአማራን ህዝብ ክደው ከአብይ ጎን ለተለጠፉ የቀድሞ ባንዳ የአብን አመራሮች ምላሽ ሰጥተዋል።
የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ የግብፁ አቻቸው አብዱል ፈታህ አልሲሲም ባቀረቡላቸው ግብዣ መሰረትም ለ5 ቀናት ወደ ካይሮ ጉብኝትም ማቅናታቸው ተገለጸ። ጉብኝቱ በቀይ ባህርና በአፍሪካ ቀንድ ቀጠና ባለው ተለዋዋጭም ሁኔታ በአስመራና በካይሮ መካከል ያለውን ግንኙነትም ሌላኛው ምዕራፍ ነውም ተብሏል። የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ሁለቱ መሪዎች የሁለትዮሽ ግንኙነትን በማጠናከር እንደዚሁም በአካባቢና ዓለም አቀፋዊ ጉዳዮች ላይ ውይይት ያደርጋሉ ሲሉ በማህበራዊ ትስስር ገጻቸው አጋርተዋል። እንደዚሁም ፕሬዝዳንት ኢሳያስና ሉካናቸው ጥቅምት 22 2018 ዓ.ም በሚመረቀው የግብፁ የታላቁ ሙዚየም የምረቃ ፕሮግራም ላይ ይገኛሉም ተብሎ ተጠብቋል። የኤርትራ ልኡክም የውጭ ጉዳይ ሚኒስትር አቶ ኦስማን ሳሌህን ጨምሮ ሌሎችም ከፍተኛ ባለስልጣናትን እንደሚያካትትም ተገልጿል። ጉብኝቱ በሁለቱ ሀገራት መካከል በዚህ ዓመት የተደረጉ ተከታታይ የዲፕሎማሲያዊ ግንኙነትን ተከትሎ የመጣም ሲሆን ባለፈው ጥር በፈረንጆቹ 2025 የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ የፕሬዝዳንት አልሲሲን መልእክት ይዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር በአስመራም ተገናኝተው እንደነበረ መዘገባችን ይታወሳል። ጉብኝታቸውን በወቅቱ በግብፅና በኤርትራ በሶማሊያ መካከል ያለውን ግንኙነት ማጠናከርና የሶስትዮሽ ትብብር ማዕቀፍ ላይ ያተኮረ እንደነበረ አይዘነጋም። ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ መሄዳቸው የተነገረው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከትላንት በስቲያ ማክሰኞ ጥቅምት 18 2018 በፓርላማው ፊትም ቀርበው ኢትዮጵያ ቀጥተኛ የባህር በር እንደሌላት በማንሳትም ከተናገሩም ከሁለት ቀናት በኋላ ነገሮችን አነጋጋሪ አድርጎታል። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ ወደብ አልባም የሆነችበትን ታሪካዊ ሁኔታም በመጠየቅ ህዝቡም ሆነ የሚኒስትሮች ምክር ቤት እንዲሁም ፓርላማው ኢትዮጵያ የባህር በር መዳረሻን እንድታጣም ህጋዊ ሆነ በድርድር ውሳኔ አላደረጉም ያሉ ሲሆን የኢትዮጵያ የቀይ ባህር መዳረሻም ጥያቄን የሀገር ህልውና ጉዳይ አድርገው በመግለጽ ጉዳዩ የመኖር ጥያቄም ተደርጎ መታየት እንዳለበትም አጽንኦት መስጠታቸው አይዘነጋም። ጠቅላይ ሚኒስትሩ በ2010 እርቀ ሰላም በኋላ በአስመራና በአሰብ ከፕሬዝዳንት ኢሳያስ አፈወርቂ ጋር በግላቸው ስለ ጉዳዩ መወያየታቸውን በመጥቀስም የኤርትራ ባለስልጣናትም የኢትዮጵያን አቋም ሙሉ በሙሉ እንደሚያውቁና በተጨማሪም ኢትዮጵያ ለአሰብ ያላትን ጂኦፖለቲካዊ ራዕይ በመደመር ባሉት መጽሐፋቸው ተከታታይ እትሞች ላይ በዝርዝር ማስቀመጣቸውና መጽሐፉንም ለኤርትራ ባለስልጣናትም በስጦታ መላካቸውን መግለጻቸው ይታወሳል። ኢትዮጵያ ለቀይ ባህር ተደራሽነት የምታቀርበው ጥያቄ በዲፕሎማሲያዊ በሰጥቶ መቀበል አግባብ መሆን አለበት የሚሉ ተንታኞችና የፖለቲካ ሊቃን መንግስትም የአገር ውስጥም ውጥረትና ግጭቶችን በቅድሚያ በመቅረፍ ህዝባዊ ተቀባይነት ያለው አጀንዳን ሊያሳካ ይችላል ሲሉም ይመክራሉ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲም ከኤርትራው አቻቸው ከአቶ ኢሳያስ አፈወርቂ ጋር በካይሮ ባደረጉት ውይይት ግብጽ የኤርትራን ሉዓላዊነትና የግዛት አንድነትን ለመደገፍ ያላትን ጽኑ ቁርጠኝነትን አረጋግጠዋል። በውይይቱ የውጭ ጉዳይ ሚኒስትሩ ባድር አብደላቲና የኤርትራው አቻቸው ኦስማን ሳላህ መሐመድ መገኘታቸውን የግብጽ መገናኛ ብዙሃን ዘግበዋል። የግብጽ ፕሬዝዳንት እንዳስታወቁትም ፕሬዝዳንት ኢሳያስ አፈወርቂ በመጪው ቅዳሜ በግብጽ በሚከበረው የሙዚየም የመክፈቻ ስነ ስርዓት ላይ እንደሚሳተፉ ማረጋገጣቸውን በአድናቆት መመልከታቸውም ተዘግቧል። ፕሬዝዳንት አልሲሲም ግብጽ ከኤርትራ ጋር ያላትን የረጅም ጊዜ ስትራቴጂካዊ ግንኙነት አድናቆትና የሁለትዮሽ ትብብርን በተለይ በኢኮኖሚና በኢንቨስትመንት መስኮች የኤርትራን ብሔራዊ ልማት ጥረቶች ለመደገፍ ያላትን አድናቆትም የገለጹ ሲሆን ፕሬዝዳንቱ ባለፈው ጥቅምት 2024 የአውሮፓ አቆጣጠር በአስመራ ያደረጉትን ታሪካዊ ጉብኝትን ያስገኙትም ውጤትን አስታውሰዋል። እናቶ ዮሐንስ ቦያለው በቅሊንጦ ማረሚያ ቤት የደረሰባቸውን በደል አድራሹ ኢንስፔክተር ድሪባ በፍርድ ቤት መገኘቱን ተከትሎ እንዳይናገሩ አዲስ የተሰየመች ዳኛ መከልከሏ ጥያቄ አስነስተዋል። በአማራ ማንነታቸው ሳቢያ በእስር ላይ ከሚገኙት የህሊናና የፖለቲካ እስረኞች መካከል በእናቶ ዮሐንስ ቦያለው መዝገብ በአገዛዙ የፈጠራ ሽብር ወንጀል ከተከሰሱት 52 ተከሳሾች መካከል ከ2 ዓመት በላይ በግፍ እስር ላይ የሚገኙት 15 የማንነትና የፖለቲካ ህሊና እስረኞች ከትናንት በስቲያ ጥቅምት 18 ቀን 2018 ዓ.ም ፍርድ ቤት በቀረቡበት ወቅት የደረሰባቸውን በደል እንዳይናገሩ ጫና መደረጉን ይህንን ተከትሎ አቶ ዮሐንስ ቦያለው ቅሬታቸውን በግልጽ ለፍርድ ቤት ማቅረባቸው ታውቋል። አሎክሰን አንድነት የፍርድ ቤት ሂደቱን ተከታትሎ በላከው በዚህ ዘገባ የተከበረው አቶ ዮሐንስ ቦያለው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በዚህ ዕለት በቀረቡበት ወቅት በተለይም በቅሊንጦ ማረሚያ ቤት በተቋሙ ጥበቃና ደህንነት ኃላፊ በኢንስፔክተር ድሪባ ሰንበታ ላይ ቅሬታቸውን ያቀረቡ ሲሆን በዕለቱ የመሃል ዳኛውና
የአገዛዙ ጉዳይ አስፈጻሚ ከሆኑ ዳኞች አንዱ ፈይሳ በዳዳ ምትክ የተሰየመችው ዳኛ ስሟን ጭምር ሳትናገር ችሎት ላይ ከተቀመጠች በኋላ በተደጋጋሚ የህሊናና የፖለቲካ እስረኞቹ እንዳይናገሩ መከላከሏ ጥያቄ አስነስተዋል። አቶ ዮሐንስ ባለው በግድ ጫና እየተደረገባቸው የወገብና የእግር በሽተኛ መሆናቸውን ፍርድ ቤት ፈቅዶላቸው በዋና በር የገቡ ቤተሰቦቻቸውን ያገኙ እንደነበር ጠቅሰው ኢንስፔክተር ድሪባ ሰንበታ ከመጣ በኋላ መከልከላቸውን አስታውቀዋል። እኔ ብቻ ሳይሆን ማህበረሰቤ ጭምር ተሰድቦ እንኳን ችግሩ በሰላም ተነጋግረን እንድንፈታ ነበር ጥረትና ፍላጎቴ። ይሁን እንጂ ሊታረሙ ስላልቻሉ ነው ክሱን ወደ ፍርድ ቤት ለማምጣት የተገደድኩት በማለት አስተያየታቸውን ሰጥተዋል። በእስር ቆይታዬ በደረሰብኝ እንግልት ቆሜ ማናገር አልችልም። አሁንም ቁጭ ብዬ ቤተሰቦቼ እንዳናገር ይፈቀድልኝ። ዘናም አማራ ብለው ተሳድበዋል። ዳኛ ካለ ይማሩ ብለን ያመጣናቸው። አቃቤ ሕግ ጉዳዩን በምርመራ እንዲያጣራ ትዕዛዝ ይሰጥልን ሲሉ ጠይቀዋል። ከላይ እስከታች እኛውንን ምንም አታመጡም በማለት ኢንስፔክተር ድሪባ ሰንበታ መናገሩን ለፍርድ ቤት ያስረዱት አቶ ዮሐንስ በእስር ቤቱ ድብደባ የተፈጸመባቸው ከሳቸው አልፎ ባለቤታቸውን ጭምር በማዋረድ ጥቃት የፈጸሙባቸው መርጌታ በላይንም ጉዳይን ያነሱት አቶ ዮሐንስ ባለው መርጌታ በላይ አዳሙ ተደብድበዋል። ቄስ በላይ መኮንን ከተከበሩ መርጌታ በላይ አዳሙ የማይከበሩበት ምክንያት ምንድነው? በብሔራችን ተሰድበናል፣ ተዋርደናል። በእኛ ምክንያት ህዝባችን ሊሰደብና ሊዋረድ አይገባም በማለት በፍተሻ ወቅት ባልታጠበ እጃቸው ነው እንጀራ የሚነኩት። ዞን 4 እና 5 ላይ የተለየ ጫና እየተደረገብን ነው በማለት የደረሰባቸውን በትግል የተናገሩ ቢሆንም ስሟን ያልተነገረችውና በዕለቱ የመሃል ዳኛ ሆና የተሰየመችው የፍርድ ቤቱ የዳኞች አስተባባሪ ነች የተባለችው ሴት በተደጋጋሚ የህሊናና የፖለቲካ እስረኞቹን ስታፍን እንደነበር ለማወቅ ተችሏል። አቶ ዮሐንስ በተደጋጋሚ በዳኛዋ በኩል የሚደረግባቸውን ጫና ተከትሎ ተው ይሄ ጊዜ ያልፋል፣ እኔ ብሞት መልሱ ለትውልድ ነው፣ እኛ ያልነውን ብቻ ሰምታችሁ ፍረዱ አላልኩም፣ ግን ከዚህ በላይ ምን እንሆናለን? ቅዘናም አማራ እየተባልን ነው። በእርግጥ ይህ ችሎት ስዩም ተሾመን በጓዳ አነጋግሮ የመለሰ ነው። በደል እየተፈጸመብን ነው፣ አድሎ አለ በማለት እየደረሰባቸው ያለውን ግፍ እንዳይናገሩ በፍርድ ቤት የተደረገባቸውን ክልከላት ተቃውሞ ቅሬታቸውን አቅርበዋል። ዳኛዋ ልቅ የሆነ ነገር አይፈቀድም በማለት የህሊናና የፖለቲካ እስረኞቹ የደረሰባቸውን በደል እንዳይናገሩ በመከልከል ከጠበቆቻችሁ ጋር ተመካከሩ ማለት ለማፈን የሞከረች ቢሆንም ከአቶ ዮሐንስ በኋላው በተጨማሪ አቶ ክርስቲያን ታደለ፣ ሌላው የምክር ቤት አባል ዶክተር ካሳ ተሻገር እንዲሁም መርጌታ በላይ አዳሙና ከፋለሱ ባለው ጋዜጠኛ አባይ ዘውዱ በየተራ በቅሊንጦ ማረሚያ ቤት የደረሰባቸው አስተዳደራዊ በደል በዝርዝር ማስረዳታቸውን ይኸው ዘገባ አመልክቷል። የቅሊንጦ ማረሚያ ቤትን ወክሎ የቀረበው ድሪባ ሰንበታም አብዛኛው የቀረቡ ጉዳዮችን በመካድ የተወሰኑ ጉዳዮችን በማመን ምላሽ መስጠቱን የጠቀሰው ያለውክሰን አንድነት ዘገባ ፍርድ ቤቱ በጉዳዩ ላይ መርምሬ ብይን እሰጣለሁ ማለት ለጥቅምት 26 ቀን 2018 ተለዋጭ ቀጠሮ መስጠቱ ታውቋል። ቀደም ሲል በነበረው ችሎት አቶ ክርስቲያን ታደለ በቅሊንጦ ማረሚያ ቤት በኩል እየደረሰባቸው ያለውን ጫናና ሕክምና ጭምር መከልከላቸውን ዋቢ በማድረግ ከዚህ በኋላ በህይወት አታገኙንም በማለት ፍርድ ቤቱ ጭምር ለህገወጥ ተግባሩ ተባባሪ መሆኑን የነበረውን ሂደት የተከታተሉ ወገኖች በላኩት ተጨማሪ ዘገባ በዝርዝር መዘገባችን አይዘነጋም። በዚሁ መዝገብ ፍርድ ቤት መቅረብ ያለበትና ረጅም ጊዜ በደረሰበት በደል ሳቢያ በአእምሮ ህመም ላይ የሚገኘው አንድ የአማራ ብሔር ተወላጅ የፖለቲካ እስረኛ እንደተለመደው ችሎታ ለመቅረቡም ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ስልጣን ለሁለተኛ ጊዜ ከያዙ በኋላም ለመጀመሪያ ጊዜም ከቻይናው አቻቸው ሺፔንግ ጋር በደቡብ ኮሪያ በግንባር ተገናኙ። ዶናልድ ትራምፕም የመከላከያ ተቋማቸው የኒውክሌር መሳሪያ ሙከራ እንዲያደርግም ለመጀመሪያ ጊዜም መመሪያም ሰጡ። ሁለቱ መሪዎችም በተለያዩ ጉዳዮች ላይ በደቡብ ኮሪያ በትብብር መስራት በሚቻልበት ሁኔታና በጋራ ተጠቃሚነት ባተኮረ መድረክ ላይ መወያየታቸውም ታውቋል። ትራምፕም ጉዳዩን አስመልክተው በሰጡት ማብራሪያ ከቻይናቻቸው ሺፔንግ ጋር ያደረጉት ውይይት አስደናቂ ነበር ሲሉም አወድሰውታል። በሁሉም ጉዳዮች በሚባል ደረጃም ስምምነት ላይ መደረሱን ጠቁመው ይህ የሁለቱን ሀያላን ሀገራትን ሁለንተናዊ ትብብር ይበልጥ የሚያጠናክር ነው ብለውታል። በስምምነቱ መሰረት አሜሪካን በቻይና ሸቀጦች ላይ ጥላው የነበረውን ቀረጥ ከ57 በመቶ ወደ 47 በመቶ እንደምትቀንስ ያስረዱ ሲሆን ሀገራቱ በቅርቡ የንግድ ስምምነት የሚፈራረሙ ሲሆን ስምምነቱም ሁለቱ ወገኖች በኢኮኖሚ ዘርፍ የገቡትን ውጥረት እንደሚያራግበው ተጠብቋል። ፕሬዝዳንት ሺፔንግ በበኩላቸው ቻይና እና አሜሪካ በተለያዩ ዘርፎች በትብብር በመስራት አጋርነታቸውና ወንድማማችነታቸውን ይበልጥ ማጠናከር አለባቸው ብለዋል። ፕሬዝዳንት ትራምፕ ለአንድ ዓመት የሚጸና ከቻይና ጋር የንግድ ጦርነትም ላለማድረግ መስማማታቸው የተገለጸ ሲሆን በዚህ ስምምነት ቻይና ወደ አሜሪካ የምትልከውን ውድ የከርሰ ምድር ውጤቶችን አደንዛዥ እጽ የሆነውን ፋትኔል የተባለውን ኬሚካልም ወደ አሜሪካ እንደማትልክም ገልጻለች። በሌላም በኩል ቻይና የአሜሪካ አኩሪ አተርን ለመግዛትም
መስማማቷም ተመልክቷል። የበዚህ እንዳለ ፕሬዝዳንት ዶናልድ ትራምፕ ለመከላከያ ተቋማቸው ፔንታጎን ከ33 ዓመት ወዲህ ለመጀመሪያ ጊዜ የኒውክሌር ጦር መሳሪያ ሙከራ እንዲያደርግ መመሪያ መስጠታቸውን ገልጸዋል። ትሩዝ በተሰኘው ማህበራዊ ትስስር ገጻቸው ያጋሩትን ዶናልድ ትራምፕ ሌሎችም አገራትም ኒውክሌር እየሞከሩ በመሆኑ እኛም የጦር ኃይላችን የራሳችን ኒውክሌርን በተመጣጣኝ መጠን እንዲሞክር አዝዣለሁ ብለዋል። ፕሬዝዳንት ትራምፕ ሩሲያና ቻይናን በእጃዙር ለመጥቀስ ቢሞክሩም ሁለቱ ሀያላን አገራት ማለትም ሩሲያና ቻይና ለ10 ዓመታት ኒውክሌር አለመሞከራቸው፣ ሰሜን ኮሪያም ቢሆን ከ8 ዓመት በፊት መሞከሯ፣ አሜሪካም የመጨረሻውን የኒውክሌር የጦር መሳሪያ ሞከረችው በ1992 በቀድሞ ፕሬዝዳንቷም ጆርጅ ኤች.ደብሊው ቡሽም ዘመን መሆኑን መረጃዎች ገልጸዋል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።